ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይሁንላችሁ። ያሰባችሁበት ድረሱ። አይፈታም፣ አይሆንም፣ አይሳካም የተባላችሁትን ህልማችሁን ቸሩ መድኃኔዓለም እመቤቴ ማርያም ትፍታላችሁ፣ ይፈታላችሁ፣ ይሳካላችሁ። በቃ ምን ልበላችሁ፣ ዘራችሁ ይባረክ፣ እግዚአብሔር ያክብርልኝ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ ቤተሰቡ ነው። ዛሬ ይዤላችሁ የመጣሁት ፓፓዬ የሚሰጠው የጤና ጥቅሞች ነው። ለራሴ አንብቤው ከጠቀመኝ አንዳንድ ሰዎች አንወድም አንፈልግም ብለን እንተዋለን እና እሱን እስኪ ቆይ ለእናንተም ይጠቅማችኋል ብዬ ነው ይዤላችሁ የመጣሁት። ውድና የተከበራችሁ ቤተሰቦቼ ፓፓዬ የሚጠቅመው የጤና ጥቅም ፓፓዬ በሆድ ውስጥ የሚገኙ ትላትሎችን ለማጥፋት እና የጨጓራን አሲድን ይቀንሳል። ፓፓዬ ጁስ መጠጣትን ልምድ ማድረግ በአንጀት ውስጥ የሚፈጠረውን ኢንፌክሽን እና ጎጂ ፈሳሽ ጠራርጎ ያወጣልናል። ፓፓዬ ዝቅተኛ ካሎሪ እና ከፍተኛ ጠቀሜታ ምግብ ይዘትን ስላለው በውፍረትን በመቀነስ ሂደት ውስጥ ላሉ ሰዎች አስተዋጽኦ ላቅ ያለ ነው። ፓፓዬ የጸረ ካንሰር እና የሰውነት መቆጣትን የመቀነስ ባህሪ አለው። ይህ ሰውነትን መቆጣትን የሚቀንስ ባህሪ በማንኛውም የሰውነታችን መገጣጠሚያ ላይ ለሚደርስ ህመም እና የአጥንት መሳሳት ለመቀነስ በጣም ይረዳልና አስፈላጊ ነው። ፓፓዬ ፎሮፎርን በመከላከል ጤናማ ፀጉር እንዲኖረን ስለሚያግዘን በተጨማሪ ከፓፓዬ የተሰሩ የፀጉር ማስዋቢያ ምርቶችን መጠቀም በጣም ጠቀሜታ አለው እና ለፀጉር በጣም ቆንጆ ነው። ብዙን ጊዜ እዚህ አረብ ሀገራት በነገራችን ላይ አንድ የምደነቅበት ነገር ብዙ አይነት ምርቶች አሉ። የብዙ አይነት ማለት ነው። የምንም የሌለ ነገር የለም። ግን ቆይ እስኪ ፓፓዬ ፎረፎርን ከመከላከል እና ጤናማ ፀጉር እንዲኖረን ስለሚያደርግ በተጨማሪ ከፓፓዬ የተሰሩ የፀጉር ማሳቢያዎች ምርቶችን መጠቀም ይመረጣልም፣ ጥሩ ነው፣ ይገኛልም። ፓፓዬ በውስጡ ፔታዮሊክ የተባለ ኢንዛይም የሚያመነጭ ሲሆን ካለ እድሜ የሚመጣውን የቆዳ መሸብሸብን ይከላከላል። አብሶ አሁን እኔ ዘንድሮ በጣም ነው ያረጀሁት ብታዩኝ፣ በስማም የድሮዋ ምስራቅ አልመስልም ማለት ነው። ፓፓዬ ፓፒን የተባለ ኢንዛይምን የምግብ መፈጨትን ሂደትን በማገዝ ብሎም አንጀት ካንሰርን የመከላከል እድልንም ይቀንሳል። የመከሰትን እድል ይቀንሳል። ይቅርታ፣ አንጀት ካንሰር ከመያዝ ትንሽ ያግዘናል ማለት ነው። ፓፓዬ እርጅናን የተባባሰና ፓፓዬ አርጂኒን የተባለውን ንጥረ ነገር ሲኖረው ይህም የወንድ ልጅን መሃንነት ይከላከላል። ፓፓዬ በቫይታሚን ኤ፣ ሲ እና ኢ የበለጸገ በመሆኑ ኮሌስትሮል መጠንን በመቀነስ በተጨማሪም የልብ ህመምን ያስተካክላል። በጣም ጥሩ ነገር ነው ፓፓዬ ማለት ነው። በነገራችን ላይ አሁን ብዙዎቹ የማይወዱት አሉ እንጂ የፓፓዬ ፍሬ አሁን በጣም ለጤና ለሆድ ድርቀት፣ ለትላትል ምናምን ራሱ ፍሬው ራሱ ጥሩ ነው። አንዳንዴ እኛ አሁን ተልባ ተበጥብጦ እንዴት እንዱ ጥሬውን በጥብጠው ሲጠጡት እንዴት ይወርድላቸዋል ምናምን ይባላል። እኔ አሁን አንድ ፌጦ ማለት ነው፣ ቆይ እስኪ ነግራችኋለሁ። እኔ እየተጠቀምኩ ስለሆነ ሳነብ ፌጦ የአንጀት ካንሰርን የመከላከል አንዳንድ ኢንፌክሽኖች፣ የፊኛ ኢንፌክሽን፣ የሽንት መሽኛ ቱቦ ኢንፌክሽኖች እንደዚህ አይነት ነገሮችን ያክማል በሚል እኔ አንዳንዴ እንግሊዘኛውንም ሳገኝ ማለት ነው እንደዚህ አይነት ቦታ ላይ ትራንስሌት አደርግና አነባለሁ። በነገራችን ላይ ጎበዝ አይደለሁም እኔ እንግሊዘኛውን እዚህ ጋር እንኳን የተጻፈውን እንግሊዘኛ አስተካክዬ አላነብም፣ ግን የተወሰነ እንደዚህ አይነት ነገሮች ሳይ ትራንስሌት አድርጌ ማንበብ ልምድ አለኝ።
ፍላጎቱም አለኝ። አንዳንዴ አንድ ሰው ለንባብ ፍላጎት ብቻ በቂ ነገር መኖር ነው እንጂ ማንበብ አልችልም ማለት ለእኔ በቂ መልስ አይሆንም። ለምን ያ ሰው ማንበብ ፍላጎት ካለው ማንም ሊያነበው ይችላል ለማለት እፈልጋለሁኝ። ባያፈጥንም ምን ባይልም እና እኔ ብዙውን ጊዜ ማለት ነው እንደዛ አነባለሁ። ሳነብ ታዲያ ምን አገኘሁ? ሊያውም እንግዲህ በእኛም ሀገር የታወቀ ነው ፌጦ በጣም መድኃኒት ነው የምንጠቀመው። ግን ያው መስከረም ላይ ብቻ ስለሆነ ነው እንጂ ብዙውን ጊዜ እና ጥሬውን ፌጦ ዘፍዝፌ 24 ሰዓት ዘፍዝፌ ጠጣው። ጨጓራ በጣም ከባድ ጨጓራ አለብኝ። የጨጓራ ኪኒኒ እወስዳለሁ። እኔ ያለ ጨጓራ ኪኒኒ አልንቀሳቀስም። ግን እንዴት ምንም ነገር ጨጓራዬን አልነካኝም። እና ይሄ ፌጦ የሚጠቅመው ለምንድነው? እንትን ለብዙ አይነት ነው እንትን እላችኋለሁ አነብላችኋለሁ። ለብዙ አይነት ነው የሚጠቅመው ፌጦ በጣም በጣም በተፈጥሮአዊ መድኃኒት ነው። አለ የሚባል ፌጦና ምንድነው ደማከሴ መድኃኒት ነውና። ይሄም ደግሞ ፓፓዬም ደግሞ በጣም ከሚባለው በላይ ይሄን ያህል ውድ ያልሆነ ከብርቱካንና ከሙዝ ያልተወደደና እኩል የእነሱንም ዋጋ ያህል ያወጣልም ላያወጣም ይችላል። በርግጥ ግን እንደዛ ነውና ተጠቀሙ፣ ግዙና ብሉ። ፓፓዬ ስታገኙ እኔ እወዳለሁ። በነገራችን ላይ ልጆቼ አይወዱትም ለምን እንደሆነ አላውቅም። በልጆችነታቸው ይበሉ ነበር። አሁን ግን አንወድም ይሉኛል። እና ፓፓዬ በጣም ጥሩ ነው ለፊት ውበት። በልታችሁ ስታበቁ ፊታችሁን ሴቶችዬ ቅብት በሉት። እርድ ከምትቀቡ ሌላ ነገር ከምትቀቡ ምን ከምታደርጉ እሱ ቆንጆ ነው። እሱን ተጠቀሙ። እስኪ እሱን ተጠቀሙ። ስለሆነ እንዲህ ፓፓዬ ሙዝን በልታችሁ ስታበቁ ፊታችሁን የሩዝ ዱቄት አርጉበትና ላያችሁ ላይ እስክራብ አርጉት። በዛ ሽት እያረጋችሁ እስክራብ አርጉትና በጣም ጤናማ ፊት ጤነኛ ፊት እንዳላችሁና እስክራብ በሳምንት አንዴ ብታረጉ ምን ያህል ሰውነታችሁ ለውጥ እንዳለው ነው የምነግራችሁ። እኔ አሁን በጣም ነው ፊቴ የሚሸበሸበው ብዙም ስለማልጠቀም ማለት ነው። ራሴን ስለማልይዘው ማለት ነው ከኑሮዬም አንፃር እና እወዳችኋለሁ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ነባሮቹ ደግሞ ላይክ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ። ክፉ አይንካችሁ። ያሰባችሁበት ድረሱ። የማታ እንጀራ ይስጣችሁ። ዘራችሁ ይባረክ። እግዚአብሔር ያክብርልኝ። ውድና የተከበራችሁ ቤተሰቦቼ